ዜናዎች በትግራይ የቱሪዝም መስህቦች ላይ ትኩረት ሰጥቶ መስራት እንደሚገባ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረዝጋቢሔር ተናገሩ። በአቢ አዲ ከተማ በሚገኘው የእማሆይ ጸጋ ምግባረ ሰናይ ድርጅት ውስጥ የሚገኙ ከ4000 በላይ ህፃናት የተጎሳቆለ ህይወት የጦርነትን አስከፊነት በሚገባ የሚያሳይ ነው ተባለ። በመላው አሜሪካ የዶናልድ ትራምፕን ፖሊሲ የተቃወሙ ዜጎች በየጓዳና ላይ ተቃውሞ ሰልፍ አደረጉ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን አበይቱ ጉዳዮች በማስቀደም በእለተ እሁድ ምሽት ዜናዎቻችን ላይ እንገኛለን። ከዜናዎች ጋር ንግስቲ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። በትግራይ የሚገኙ መስህቦቻችን በማልማት ምቹ የቱሪዝም መስህብ እንዲሆን ለማድረግ ትኩረት ሰጥቶ መስራት እንደሚገባ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረዝጋቢሔር ተናገሩ። በተለይም በአደጋ ውስጥ የሚገኙትን የቱሪስት መዳረሻዎችን በአግባቡ ማየት ይገባል ያሉት ዶክተር አጽባሃ በምስራቅ ትግራይ ክልል አውላዕሎ ወረዳ የሚገኘውን የአዲ ቀሾ መድኃኔ ዓለም ገዳምም በህንጻው የገጠመው የመሰንጠቅ አደጋ ለመጠገንና የቱሪስት መስህብ ለማድረግም የሁሉም አካል ርብርብ ያስፈልጋል ብለዋል። ይርጋ ተክለሚካኤል ተጨማሪ ይዟል። በአክሱም ዘመነ መንግስት እንደተገደመ የሚነገርለት በምስራቅ ትግራይ ዞን ክልተ አውላዕሎ ወረዳ የሚገኘው ከአለት የተፈለፈለው የአዲ ቀሾ መድኃኔ ዓለም ገዳም እንደ ጥንታዊነቱ መታወቅ እንዳልቻለም የገዳሙ አስተዳዳሪ መርጌታ ጽጌ ህይወትና የአካባቢው አስጎብኚ ወጣት ካህሳይ ገብረመድህን ተናግሯል። ገዳሙ የመንገድ የመብራትና ሌሎች ችግሮች እንዳሉበትና በግድግዳውም የመሰንጠቅ አደጋ እንዳጋጠመው ገልጿል። እንደ ተአምራቱ እንደ መፈወሱ እንደ ስራው እንደ ማያቱ እንደ ቅርሱ የተገለጠ አይደለም። እንደ ሌሎች ገዳም እንደ አብርሃ ወጽዋ እንደ ገራልታ ያለው እንደ አክሱም ያለው አሁንም ተጠቃሚ አይደለም ማለት ነው። የትግራይ ሀብት ነው፣ ያው እንግዲህ የኢትዮጵያ ሀብት ነው፣ የሁሉም ሀብት ነው። ስለዚህ ይሄ ቤተክርስቲያን አብረን ተባብረን ተጋግዘን ካልጠበቅነው ካላሰበቅነው ያው አንድ ይሄ የዚህ አካባቢ ብዙ ቢሰራም ምንም ለውጥ ሊያመጣ አይችልምና አሁንም የትግራይ ቱሪዝም ትኩረት መስጠት አለበት ማለት ነው። በፉሊ ትኩረት መስጠት አለበት እንደሌሎቹ ማለት ነው። በትላንትናው ዕለት በተከበረው የገዳሙ ዓመታዊ ክብረ በዓል ያገኘናቸው የበዓሉ ተሳታፊዎች በበኩላቸው ገዳሙ እጅግ የሚገርም የኪነ ህንጻ ጥበብ ያረፈበትና በውስጡ በርካታ ቅርሶች የያዘ በመሆኑ በተገቢው መንገድ እንዲታወቅና የቱሪስቶች መስህብ እንዲሆን በትኩረት ሊሰራበት ይገባል ብለዋል። ኢንቨስትመንት አለን ነው ዘኻባቢ እዚህ አካባቢ የኢንቨስትመንት ድርጅት አለኝ። ነገር ግን ይህን ድንቅ ገዳም እስካሁን ያለ ማወቅ ይገርመኛል። ገዳሙ እጅግ ጥንታዊና የሚገርም ጥበብ ያረፈበት ነው። ነገር ግን በደንብ አልታወቀም። ካሁን በኋላ ግን እንዲታወቅና ያለበትን ችግር እንዲስተካከልና እንዲለማ የበኩላችን እናደርጋለን። የጀመርነው እንቅስቃሴ አለ። ችግሩ እስኪስተካከል በትኩረት እንቅስቃሴውን እንቀጥልበታለን፣ እንደግፋለን። ለሳልሳይ ጊዜ እዝመጽ ዘለኹ ለሶስተኛ ጊዜ ነው የመጣሁት። ከአክሱም ነው የመጣሁት። ገዳሙ እጅግ የሚገርም ነው። ጥንታዊነቱ ኪነ ህንጻው የሚማርክ ነው። ከዚህ በተጨማሪ ገዳሙ እስካሁን ተአምራቱ የሚያሳይ ነው። ጸበሉ እጅግ ፈዋሽ ነው። በአመታዊ በዓሉ ከግድግዳው የሚወጣ ፍሳሽም አለ። ይህ በእውነት ተአምር ነው። በሌሎችም እንደዚህ አይነት ነገር አላየንም። ስለዚህ ያለንበትን ችግር ተስተካክሎ ለቱሪስቶች ምቹ መሆን አለበት። እኛም አቅማችን የቻልነው እንደግፋለን። ድጋፍ ማድረግም ጀምረናል። በገዳሙ ዓመታዊ ክብረ በዓል የተገኙት የክልተ አውላዕሎ ወረዳ አስተዳዳሪ አቶ አስመላሽ ኃይሉ ገዳሙ ሳይንሳዊ በሆነ መንገድ ጥናትና ምርምር ተደርጎበት እንዲተዋወቅና በተለይ ደግሞ ከተጋረጠበት የመሰንጠቅ አደጋ እንዲድን የሚመለከታቸው አካላት ሁሉ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ስልጣኔ ዘመነ ዳአማት ያሃን አክሱምን በወረዳችን ከዳማትና አክሱም ስልጣኔዎች ጋር የተያዙ በርካታ ሃይማኖታዊና ታሪካዊ ቅርሶች አሉ። ነገር ግን ታውቀው ወደ ቱሪዝም መስህብነት መዋል አልቻሉም። በአግባቡ ጥናትና ምርምር ተደርጎላቸውም አልተጠበቁም። ይህ ባለማድረጋችንና በአስከፊ ጦርነት ምክንያት በቅርሶቻችን ላይ በርካታ ጉዳት ደርሰዋል። የትግራይ ባህልና ቱሪዝም ቢሮ የጀመረው እንቅስቃሴ የሚበረታታ ነው። የቱሪዝም እንቅስቃሴ ለማነቃቃት እየሰራው ያለው ስራም ምስጋና ይገባዋል። ያልነጃሺ መስጊድ በቢሮው ጥረት በጥገና ላይ
ይገኛል። ሌሎቹም እንዲሁ። ዛሬ እያከበርነው ባለነው የመድኃኔ ዓለም ዓዲ ቀሾ ገዳምም የትግራይ ባህልና ቱሪዝም ቢሮና መላው የትግራይ ሕዝብ በአጠቃላይ ሁሉም የሚመለከታቸው አካላት ገዳሙ ከተጋረጠበት አደጋ ለመታደግ የቻላችሁትን ሁሉ ድጋፍ እንድታደርጉ ጥሪ እናቀርባለሁ። ገዳሙ እንደ ጥንታዊነቱና በውስጡ ያሉ በርካታ ቅርሶች በአግባቡ ስላልታወቀና በሚገባ ስላልተዳሰሰም እንድታስተዋወቁት በዚህ አጋጣሚ እጠይቃለሁ። በተጨማሪም በውስጥና በደጅ የገዳሙ ገጽታ የመሰንጠቅ አደጋ ስላጋጠመውና የመሰረተ ልማት ችግር ስላለበት እንድታግዙ ጥሪ እናቀርባለሁ። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረእግዚአብሔር በበኩላቸው ገዳሙ ተጠግኖና ለምቶ የቱሪስቶች መዳረሻ እንዲሆን በትኩረት እንሰራለን ብለዋል። እዚህ ጸጋ ናብ ረብሓ በመቀየር ይህን ሀብት ወደ ጥቅም በመቀየር ወጣቶች ስራ እድል እንዲያገኙ ቅርሶቻችንም እንዲጠበቁና የቱሪዝም እንቅስቃሴው እንዲነቃቃ የቻልነውን ሁሉ እንሰራለን። ገዳሙ የገጠመው ሁሉን አቀፍ ችግር ከሚመለከታቸው አካላት ጋር በመሆን ግዴታችንን እንደምንወጣ ቃል መግባት ፈልጋለሁ። በመላው ትግራይ ተመሳሳይ የሆኑ ችግሮች አሉ። የመተግበር እንቅስቃሴም አለ። ስለዚህ እኛም ህዝባችንና ሌሎች አካላት ይዘን የቻልነውን ሁሉ እናደርጋለን። ገዳሙ በዓለም አቀፍ ደረጃ ሳይቀር እንዲተዋወቅና የገጠመው የመሰንጠቅ አደጋ እንዲጠገን እንዲሁም እንዲለማ በትኩረት እንሰራለን። ማህበረሰባዊ ለውጥ ለማምጣትና እድገትን ለማረጋገጥ በትምህርት ዘርፍ ላይ የተለየ ትኩረት ሰጥቶ መስራት እንደሚገባ ተገለጸ። ይህ የተገለጸው የምርጥ መምህራን የሽልማት መርሃ ግብር በመቀለ ከተማ በተከናወነበት ወቅት ነው። በመርሃ ግብሩ የተገኙት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ የመምህርነት ሙያ በዓለም ካሉት የሙያ ዘርፎች ትልቁና ትውልድ በእውቀት የሚታነጽበት የተከበረ ሙያ ነው ሲሉ ተናግረዋል። ዶክተር ኪሮስ አክለውም የሚያጋጥሟቸውም ሁሉም አይነት ችግሮች ተቋቁመው ትውልድን በመገንባት ከፍተኛ ስራ እየሰሩ ያሉትን የትግራይ መምህራንና የትምህርት ቤት አመራሮች ለሰሩት መልካም ስራ ከፍተኛ ምስጋና ይገባቸዋል ብለዋል። የትግራይ የትምህርት አምባሳደር ባለሀብቱ ዘርኡ ገብረ ሊባኖስ በበኩላቸው ማህበረሰባዊ ለውጥ ለማምጣትና እድገትን ለማረጋገጥ ከተፈለገ በትምህርት ዘርፉ ላይ ትኩረት ሰጥቶ መስራት እንደሚገባ ገልጸዋል። በዚህም መምህር ትውልድ በመገንባት ረገድ ትልቅ ሚና አለው ሲሉም ገልጸዋል። እንደ ህዝብ በትምህርት ዘርፍ ላይ ትኩረት በመስጠት በእውቀት የተገነባ ማህበረሰብ እንዲፈጠር ለመምህራንና የትምህርት ቤት አመራሮች ክብርና ምስጋና መስጠት እንደሚገባም አምባሳደር ዘርኡ ገብረ ሊባኖስ ተናግረዋል። በመድረኩ የመምህርነት ሙያ ከየት ወዴት የሚሉ የተለያዩ ጥናታዊ ጽሁፎችን ቀርበው ውይይት እንደተደረገባቸውና ባደጉት ሀገራት ለመምህር የሚሰጥ ክብር የላቀ በመሆኑ በእውቀት የታነጸ ትውልድ በማፍራት ረገድ ውጤታማ መሆኑን ተመላክተዋል ሲል የዘገበው ባልደረባችን ሄኖክ ካህሳይ ነው። በአቢ አዲ ከተማ በሚገኘው የእማሆይ ጸጋ ምግባረ ሰናይ ድርጅት ውስጥ የሚገኙ ከ4000 በላይ ህፃናት የተጎሳቆለ ህይወት የጦርነትን አስከፊነት በሚገባ የሚያሳይ ነው ተባለ። ይህ የተባለው የተለያዩ ብሔር ተወላጆች ለህፃናቱ ድጋፍ ባደረጉበት ወቅት ሲሆን ህፃናቱ ወደ ቀያቸው እስኪመለሱ ድረስ ድጋፉ ተጠናክሮ እንዲቀጥልም እማሆይ ጸጋ ግርማይ ጥሪ አቅርበዋል። አሰፉ ብርሃኑ ተጨማሪ ይዛለች። የበርካታ ህፃናት ህይወት እያስቀጠለ ያለው በአብይ አዲ ከተማ የሚገኘው እማሆይ ጸጋ ግርማ ምግባረ ሰናይ ድርጅት በጦርነቱ ወቅት ቤተሰቦቻቸውን ያጡም ሆነ ከቤተሰቦቻቸው ጋር የተለያዩ ብሎም ከቤተሰቦቻቸው ጋርም ሆነው የዕለት ጉርሻ ያጡ 7000 ገደማ ህፃናት አቅፎ የነበረ ሲሆን በአሁኑ ሰዓት ግን 4000 ህፃናት ይገኙበታል። በድርጅቱ ለሚገኙ የ4000 ህፃናት እስትንፋስ ለማስቀጠልም በተለያዩ ጊዜያቶች የተለያዩ አካላት እገዛ ሲያደርጉ መጥተዋል። እነዚህ ህፃናት ወደ ቀያቸው መለሱ ድረስ አሁንም ለተወሰኑ ቀናቶች የሚሆኑ እገዛዎች ሰብአዊነት ከሚሰማቸው ከተለያዩ ብሔር ተወላጆች ድጋፍ ስለመደረጉ ድጋፍ ያደረጉ አካላት ተወካይ አቶ ሀፍቶም ገብረ እግዚአብሔር ይናገራሉ። እኛ ከአዲስ አበባ ነው የመጣነው። ከአዲስ አበባ ባለፈ ጊዜ አክሱም መጥተን በዚህ ስናልፍ ልጆቹን ስላየናቸው አዝነን ለጓደኞቻችን አስተባብረን ብሔር አይገልጽም አማራ፣ ኦሮሞ፣ ከኤርትራ ተዋጽኦ ነው የጉራጌ ያገኘናቸው ነው። በየአቅማቸው ሸር ያደርጉናሉ። እነሱንም አመሰግናለሁ። ይሄ 1,700,000 የሚያክል ገንዘብ አዋጥተን ይሄን የመጣውን እርዳታ
ተገዝቶ መጥቷል። በአካል የሚታይ ነው። በድርጅቱ የሚገኙ የህፃናቱ የተጎሳቆለ ህይወት በመገንዘብ የጦርነትን አስከፊነት መረዳት ይቻላል ያሉት አቶ ሀፍቶም በሀገሪቱ ዳግም ጦርነት እንዳይከሰት ለማድረግም ሁሉም አካል ከእነዚህ ህፃናት ሊማር ይገባል ይላሉ። ጦርነት የሚባል ለአገርም ለህዝብም ለህፃናትም አይጠቅም። ጦርነት የሚባለው ነገር ብዙ ተፈናቅለው ከቦታቸው ተፈናቅለው ከአባት እናታቸው ተለያይተው እዚህ አባት እናት የሌላቸው ብዛት ያላቸው ልጆችን ነግረውናል። ሞይጸጋ በጣም አስከፊ ነው። ዳግም ጦርነት የሚባል መታሰብና ለትግራይ ማይጠቅም መሆኑ ነው መግለጽ የምፈልገው። የድርጅቱ መስራች እሞሆይ ጸጋ ግርማ በበኩላቸው ለ4000 ህፃናት የዕለት ጉርሻ ለማግኘት ካለው ከባድ ፈተና ባሻገር ህፃናቱ ማሳከም ግን እጅግ ከፍተኛ ተግዳሮት ስለመሆኑ ይናገራሉ። ህፃናት ለማሳከም በጣም ከአቅም በላይ የሆነበት ነው። ከ3-4 ሺህ በላይ ነው ለወላጅ የሚጠየቀው ለአንድ ህፃን ለማሳከም። ግማሹ ወደ ጸበል ይወስዳል፣ ግማሹ ነጭ ሽንኩርት ያበላል፣ ግማሹ ጨውና ውሃ በጦጣ ያድናል። አልቻለም ህክምና አልቻለም። በጣም በችግር ላይ ነው ያለው ሲታመሙ። ለተደረገው ድጋፍ በማመስገን ስምምነቱ በሙሉእነት ተተግብሮ ወደ ቀያቸው የመመለስ እድል እስኪቀናቸው ድረስ አሁንም የተለያዩ አካላት ድጋፍ እንዳይቋረጥ ሲሉም ተማጽነዋል። አሁንም እየጨመሩ ነው ያሉት ልጆቹ እየመጡ ነው። ራቡ እየበዛ እህልም እርዳታ ስለሌለ ስላቋረጠ ለወላጆቻቸው ማለት ነው። እኛ ከደጋፊዎቻችን ነው እስከ በጎ አድራጊዎች ነው። ግን ለወላጆቻቸው የሚሰጠው የነበረ እርዳታ ስላቆመ አሁን ልጆች በብዛት እየገቡ ነውና አሁንም ድጋፋቸው አይለይን። እናንተ የደገፋችሁን ለህሊናችሁ እረፍት አግኝታችኋል። አሁንም እገዛችሁ ከጎናችን እንድትሆኑ እናሳስባለን። እስከሚሄዱ ድረስ አከራቸው እናት ራሷ እስከምታበላ ራሷ ለልጆቿ እስከምታጎር ድጋፋቸው አይለይን። ለተደረገልን ድጋፍ በጣም ነው የምናመሰግነው። የእነዚህ ህፃናት የተደራረበ ችግር በዘላቂነት የሚፈታው ወደ ቀያቸው መመለስ ብቻ ስለመሆኑም አቶ ሀፍቶም ይገልጻሉ። እነኚህ ህፃናት ይሄ ለዘለቄታው አይዋጣም። ህብረተሰቡ እየረዳ እርዳታ ድርጅት ጠብቀ አይሆንም። ይሄ በኢሪጌሽን በውሃዩን በእርሻ ይሁን መንግስት አግዞ በውይይት በሰላማዊ መንገድ ተፈቶ ወደ ቦታቸው መመለስ እንዳለባቸው መንግስት ኃይለኛ ድጋፍ ማድረግ አለበት። ጦርነት በትምህርት ዘርፍም ሆነ በአጠቃላይ በአንድ ሀገር የሚያደርሰውን ጉዳት በመገንዘብ ሁሉም ለሰላም ዘብ ሊቆም ይገባል ሲሉ የአቢ አዲ ኮሌጅ ተመራቂ ተማሪዎች ተናገሩ። ኮሌጁ በኮሮናና በጦርነቱ ሳቢያ ከትምህርት ተስተጓጉለው የነበሩትን 625 ተማሪዎችን በትላንትናው ዕለት ያስመረቀ ሲሆን በጦርነቱ በደረሰበት ከፍተኛ ጉዳት የሚመለከተው አካል ድጋፍ እንደሚያስፈልገው የኮሌጁ ዲን ጥሪ አቅርበዋል። አሰፉ ብርሃኑ ተጨማሪ አላት። በ1990 ዓመተ ምህረት የተመሰረተውን የአብይ አዲ መምህራን ኮሌጅ በተለያዩ የትምህርት ዘርፎች ሲያሰለጥናቸው የነበሩ በኮሮናና በጦርነቱ የተስተጓጎሉ የ2012 ዓመተ ምህረት ተማሪዎች ማስመረቅ ችሏል። በምረቃ ስነ ስርዓቱ ላይ ተገኝተን ያነጋገርናቸው ተመራቂ ተማሪዎችም ከበርካታ ፈተናዎች በኋላ መመረቅ መቻላቸው እጅግ ከፍተኛ ደስታ እንደፈጠረላቸው በመግለጽ ነገር ግን ጦርነቱ በእነሱ ላይ ያሳደረው ጫናና ስነ ልቦናዊ ጉዳት ቀላል የማይባል መሆኑ ይገልጻሉ። ጦርነቱ በዙ እንዳለው ነው። በተማሪ ያደረሰው ጫና በተማሪ ያደረሰው ስነ ልቦና ጉዳት ይሄ ነው ባላ ይቻላል። ከባድ ነው፣ በጣም ከባድ ነው። በተገኘው ትንሽ የሰላም ሀዋው እዚህ መጥቶ በተቻለ አቅም ተመርቀናልና በጣም ደስ ይላል። ጦርነቱ አልፈን እስከዛ መጥተን ትምህርት ተመረቀን ጨርሰን በጣም ደስ ብለናል። ብዙ አሉ አልመጡም ይቀሩ ማለት ነው። ወደ በረሃ ወጥቶ ብዙ መስዋዕት የከፈሉ ተማሪዎቻችን አሉ እና ብዙ ተጭኖ አሳድሯል። ከእንግዲህ በኋላ ግን ይብቃ ብለን ይህንን ጦርነት እንዲያበቃና ሰላም እንዲያደርጉልን እንመኛለን ማለት ነው። እኛ ምንም እንኳን ከበርካታ ፈተናዎች በኋላ በተገኘው አንጻራዊ ሰላም የመመረቅ እድሉ ቢገጥመንም አሁንም ግን በጦርነቱ ከትምህርት ገበታቸው ርቀው ለተለያዩ እንግልቶች የተዳረጉ ጓደኞቻችን የእኛን እድል እንዲያገኙ ሰላሙ ሊጸና ይገባል ባይም ናቸው። እንደ አንድ ተመራቂ ተማሪ እኔ ምለው የሰላማው ጀምሮ ያለ እስካሁን ደና ቢባልም
ግን ሙሉ ሙሉ ቢተገበር ነው እንጂ እኛ ነገ ሁሉም ሰው ወደ ቀያቸው ተመልሶ ቦታው ካልያዘ እኛ ሂደን የምናስተምርበት ቦታ የለም። በርግጥ ወደ ቀያው ያልተመለሰ ሰው ብዙ ነውና ሰላሙ ሙሉ በሙሉ እንዲረጋገጥ እኛም 2012 ነው የጀመርነው ኮሌጁ መጀመሪያ ስንጀምር ማለት ነው። እኛ ተመርቀን ወጥተናል። ጥሩ ውጤት ማምጣናል። ብዙ አሉ አልመጡም የቀሩ ማለት ነው። ወደ በረሃ ወጥቶ ብዙ መስዋዕት የከፈሉ ተማሪዎቻችን አሉ። ከእንግዲህ በኋላ ግን ይብቃ ብለን ይህንን ጦርነት እንዲያበቃና ሰላም እንዲያደርጉልን እንመኛለን ማለት ነው። የኮሌጁ ዲን መምህር ኃይለ ሥላሴ ገብረ ኢየሱስ በበኩላቸው በጦርነቱ ወቅት እንደ የጦር ካምፕ በመሆን ካገለገሉት ኮሌጆች አንዱ መሆኑን በመጠቆም በኮሌጁ ከፍተኛ ውድመት ስለመድረሱም ይገልጻሉ። በጦርነቱ ጊዜ በ2013 ዓመተ ምህረት በተካሄደ ግን ያው ኮሌጁ የጦር ካምፕ ሆኖ ያገለገለው በ2013 የኢትዮጵያ ሰራዊትም የሻዕቢያ ሰራዊትም ፋኖም እዚህ ካምፕ አድርጎት ነበር። በጥቅምት 2015 ጥቅምት 13 ቀን ደግሞ ድጋሚ ተደርጓል። ያለንበትን ይሄንን አድሚኒስትሬሽን ኦፊስ ነው እዚህ ነበርኩኝ። አድሚኒስትሬሽን ኦፊሱ እንዳለ ሙሉ በሙሉ ወድሞ ነበር ማለት ነውና በትምህርት ላይ በጣም ትልቅ ጫና ነው ያደረሰው። ከጦርነቱ በፊት የነበሩ የኮሌጁ ተማሪዎችም ሆነ አስተማሪዎች በጦርነቱ ቀላል የማይባል ሁለንተናዊ ጉዳት እንደደረሰባቸው ያነሱት መምህር ኃይለ ሥላሴ ኮሌጁ ወደ ከጦርነቱ በፊት የነበረው ሙሉ አገልግሎት ለመስጠትም አሁንም የትምህርት ሚኒስቴር እገዛ እንደሚሻም ያነሳሉ። የመጣልን የምንቀበለው በአሁኑ ሰዓት ምንም ስለሌለን አሁን እንደ ተሽከርካሪ ምንም የለንም። በእግር ነው ከከተማው 5 ኪሎ ሜትር ራቅ ብሎ ነው የሚገኘው ኮሌጁ። እንደም ሰራተኛው በእግሩ እየተመላለሰ ነው። የኤሌክትሮኒክስ ማቴሪያሎች ምንም ነገር የለንም ማለት ነው። የትምህርት ሚኒስቴር ብቻ የትራንስፖርት አክሰሱ የኤሌክትሮኒክስ አክሰሱ ቢያግዘን ብለን እናስባለን ማለት ነው። ወደ ዓለም አቀፍ ዜናዎቻችን ስንሻገር በመላው አሜሪካ የዶናልድ ትራምፕ ፖሊሲ የተቃወሙ ዜጎች የጎዳና ላይ ተቃውሞ ሰልፍ አደረጉ። በሁሉም የአሜሪካ ግዛቶች ተቃውሞው የተቀሰቀሰ ሲሆን ሰልፈኞቹ እጃቸውን አንሱ ሃንድስ ኦፍ የሚል ድምጽ በማሰማት የሪፐብሊካኖቹ አስተዳደር ኮንነዋል። ተቃውሞ በዶናልድ ትራምፕ ላይ ብቻ ሳይሆን ቢሊዮነሩና የትራምፕ ቁልፍ አጋር ኤለን መስክ ላይም ያነጣጠረ ነው ተብሏል። በሁሉም የአሜሪካ ግዛቶችና በዓለም አቀፍ ደረጃ በዲሞክራሲ ደጋፊዎች በተዘጋጀው ሰልፍ ላይ የአሜሪካውያን መብትና ነጻነት ተነፍጓል የሚል ድምጽም ተሰምቷል። የእጃቸውን አንሱልን መጠነ ሰፊ ተቃውሞ በፌደራል መስሪያ ቤት ህንጻዎች፣ በኮንግረስ ቢሮዎች፣ በማህበራዊ ደህንነት ዋና ጽህፈት ቤቶች፣ በፓርኮችና በከተማ አዳራሾች ላይ ተደርገዋል። ቢሊዮነሩ የተቆጣጠረው ስልጣን ማክተም እንዳለበትም ተቃዋሚዎቹ አሳስበዋል። ኢኮኖሚ፣ መብት አስተዳደር፣ የስልጣን በቱጃሮች እጅ መውደቅና በርካታ ጉዳዮች በዚህ ተቃውሞ ተንጸባርቀዋል። ይህ ተቃውሞ ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ግዙፍ ተቃውሞ ሆኖ መመዝገቡን ሲኤንኤንና አልጀዚራ ዘግበዋል። ኢራን ከአሜሪካ ጋር ለመደራደር በእኩል ጫማ የመቆም አቅም እንዳላት ዋሽንግተን ከተረዳች ለመደራደር ፍቃደኛ ናት ሲሉ የሀገሪቱ ፕሬዝዳንት ማሱድ ፒዜሽኪያን ተናገሩ። ፒዜሽኪያን ይህን መግለጫ የሰጡት በዋሽንግተንና ቴሄራን መካከል የኒውክሌር ውጥረት እየተባባሰ በመጣበት ሰዓት ሲሆን መደራደር የምትፈልጉ ከሆነ ለምን ታስፈራራናላችሁ ሲሉም የአሜሪካ ባለስልጣናት ጠይቀዋል። በየትኛውም መንገድ ኢራን የቀጥታ ድርድር የማድረግ መብትና አቅም እንዳላትም በግልጽ አቋማቸውን አሳውቀዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ድርድር የማታደርግ ከሆነና የዲፕሎማሲው ጥረት ውጤት ካላመጣ ጦር ልንማዘዝ እንችላለን ማለታቸውን ተከትሎ ነው ፒዜሽኪያን ይህን ያሉት። ቀጥታ ድርድር ለማድረግ ፍቃደኞች ነን፣ ነገር ግን ከየትኛውም ጫና ነፃ ከሆንን ብቻ ነው ወደ ድርድር የምንገባው ብለዋል። ከዚህ በፊት ኢራን በባይደን አስተዳደር ጊዜ ቀጥተኛ ያልሆነ ድርድር ለማድረግ ፍላጎት የነበራት ሲሆን አሁን ግን ቀጥተኛ ድርድር ማድረግ እንደምትፈልግ ከፕሬዝዳንቱ ጽህፈት ቤት የሚወጡ መረጃዎችን አመላክቷል።
በመጨረሻም እስራኤል 2 የእንግሊዝ የፓርላማ አባላትን በቁጥጥር ስር በማዋል ወደ አገሯ እንዳይገቡ ማድረጓን የእንግሊዝ የውጭ ጉዳይ ሚኒስቴር አስታወቀ። እስራኤል 2 የብሪታንያ የህዝብ እንደራሴዎችን በቁጥጥር ስር በማዋል ወደ አገሯ እንዳይገቡ መከልከሏን የውጭ ጉዳይ ሚኒስቴሩ ዴቪድ ላሚ አስታውቀዋል። የምክር ቤቱ አባላት ወደ እስራኤል ያቀኑት ለይፋዊ የሥራ ጉብኝት ነበር ተብሏል። የእስራኤል ባለስልጣናት የፓርላማ አባላቱ ወደ ሀገሯ እንዳይገቡ መከልከሏንና ማሰሯን የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሚ ወቅሰዋል። የውጭ ጉዳይ መስሪያ ቤቱ እርምጃው ተቀባይነት የሌለው ፍሬያማ ያልሆነና የሚያሳስብ ነው ብለዋል። የፓርላማ አባላቱ ድጋፍ እንዲያገኙ የተደረገ ነው ብለዋል። የእስራኤል ህዝብና የኢሚግሬሽን ባለስልጣን የፓርላማ አባላቱ በእስራኤል ላይ የጥላቻ ንግግር በማሰራጨት እንዳይገቡ መከልከላቸውን አስታውቀዋል። በዚህ መልኩ የፓርላማ አባላትን ማስተናገድ ተገቢ እንዳልሆነ ግልጽ አድርጌያለሁ ብለዋል ዴቪድ ላሚ። ተመልካቾቻችን የምሽቱ ዜናዎቻችን በዚህ ቋጨን። ለነበራችሁ ጊዜ እናመሰግናለን። ጤና ይስጥልኝ።